በሰማይ በዘመናት የሸመገለ ዳንኤል ያየው ሽማግሌ አባት አለ። በቤተልሔም እመቤታችንን የሚጠብቅ ሽማግሌ ዮሴፍ አለ። በሰማይ የሚያገለግሉት መላእክት አሉ። በቤተልሔም የምትላላክ ሰሎሜ አለች። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ምን አለ? ምን ነው ዛሬ እድል ባገኘው ቤተልሔም በሄድኳት። ሲጸነስ ሰይጣን ያው ለምን ከተባለ ሲጸነስ አውቆ ቢሆን ኖሮ የብዙ ሴቶችን ጽንስ መርዝ በማስጠጣት ክርስቶስን እገላለሁ ብሎ በሞከረ ነበር። ለምን ተወለደ? ለምን በጨርቅ ተጠቀለለ? ለምን ተራበ? ለምን ተጠማ? ለምን ተሰደደ? ለምን ምራቅ ተተፋበት? ለምን እጆቹ እግሮቹ ታሰሩ ሲባል ለሰው ፍቅር ብሎ ልጅሽን ሰው ብለው አምላክ ሆኖ አገኘዋለሁ፣ ፍጹም አምላክ ሆኖ አገኘዋለሁ፣ ፍጹም አምላክ ብለውም ፍጹም ሰው ሆኖ አገኘዋለሁ። አንቺን እናት ስልሽ የድንግልና ወተት ስታፈልቂ ያገኘሻለሁ። ወተት ኖሮሽ ደግሞ አይ እናት ናት ብዬ ልናገር ስል ደግሞ እንደገና ድንግል ሆነሽ ትዘጊብኛለሽ። ስምሽን ማን ብዬ ልጠራው እችላለሁ? ክርስቶስ በቤተልሔም ለምን ተወለደ ስትሉኝ እርሱ እኛን በከብት በረት ተወልዶ እርሱ ከመላእክት ጋር ይሰበስበን ዘንድ በቤተልሔም ተወለደ። ከተወለደም አበባ ምንጣፍ ይነጠፍለታል ሲል እሱን ግን የከብት ሳር ተነጥፎለት ተወለደ። ከተወለደም ጥሩ አልጋ ላይ ይወለዳል ብሎ ሲያስብ እሱ ግን ከከብት ግርግም ላይ ተወለደ። ከተወለደም ሽቶ ይረጭለታል ብሎ ሲያስብ እርሱ ግን ተመልከቱ የዋለችበት እንኳን ስሙን ለመጥራት የሚቀፍ አህያ አሟሟቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ በእርሱና የእርሱ የሆነ ሳለ ለሰዎች እንኳን በማይመጥን ቦታ በከብቶች ግርግም የመወለድ ምስጢሩ ምንድን ነው? ሁሉ የእርሱ ሁሉ ለእርሱ ሁሉ በእርሱ የሆነ ጌታ ለሰው ክብር በማይመጥን በከብቶች በረት እንኳን ለምን ተወለደ የሚል ጥያቄ ነው የጠየቁኝ። የመጀመሪያው ይህንን ስናይ የመጀመሪያ እሱ የተወለደበት ምክንያት ሊቃውንት በብዙ አድንቀውታል፣ በብዙ ተርጉመውታል። እነ ቅዱስ አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ ሌሎችም ሊቃውንት በቤተልሔም የመወለዱን ነገር እጅግ ከህሊና ሁሉ በላይ እንደሚረቅና እንደሚጠልቅ እንደሚደንቅም ተናግረዋል። በደንብ መያዝ ያለብን ነገር ምናልባት ስለ እመቤታችን ትኩረት አድርገን ስንናገር ስለ ልጇ መናገራችን መሆኑን በደንብ እንድንዘው ፈልጋለሁ። የመጀመሪያው የሚያስደንቀን በቤተልሔም መወለዱ ብቻ ሳይሆን ከኛ ከሰዎች ምንድነው መብረቀ ስብሐት ተገምረ በወለተ እጓለ እመሕያው የክብር ባለቤት ሲሆን በድሃዎች ልጅ በድንግል ማርያም ማኅፀን ወይንም ደግሞ በሰው ስጋ ማደሩ ነው የመጀመሪያ የሚያስደንቀን። ይህን ስናደንቅ ስለ ድንግል ማርያም መናገራችን ብቻ አይደለም። የድንግል ማርያምን ትህትና ስናስብ የሱን ደግሞ ልዕልናውን እናስባለን። ምክንያቱም የሱ ልዕልና ዓለማት ሊወስኑት የማይችሉት ጌታ ሲሆን በሷ ማኅፀን መወሰኑን ስናደንቅ እሷ ደግሞ እሱን ስትሆን ምንም ነገር አልቦ ዘያገምሮ ምንትኒ ይበዝሕ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር እመቤታችን ምንም የሚወስነው የሌለ እርሱን ስለወሰንሽ ስለዚህ ነገር ምስጋናሽ ይበዛል ብሎ ቅዱስ ኤፍሬም ተናግሯል። ስለዚህ ትልቁ በዓለም ላይ ትልቅ ነገር አሳዩ ብትባሉ እግዚአብሔር በሰው ማኅፀን ሲወሰን ጭንቅ ነው የሚሆነው። እግዚአብሔር ዓለማት የማይወስኑት ጌታ በውሱን በጣም የሚገርመው በውሱን ማኅፀን ማደሩ እሱ ነው። ይህንን የማያደንቅ ሰው እሷን ወላዲት አምላክ ብሎ ባያደንቅ አይደንቀንም። ለምን ቢባል እሱ በእሷ ማኅፀን ተወሰነ ስንል ይሄ እስከ መጨረሻው ድረስ ከባድ ነገር በዓለም ላይ ይምጣ ቢባል የሚሆነው ይሄ ነው። ፈጣሪ በፍጥረት ማኅፀን እንዴት ሊያድር ይችላል? ለምሳሌ ይሄ ቤት በእኛ ሆድ ውስጥ ሊያድር ይችላል? ይሄ አዳራሽ ይችላል? በፍጹም አይችልም። በዓለም ላይ ያለ ተራራ ጥቀሱ። ክሊማንጃሮ ነው ማን ነው እንግዲህ እንዳላብ ኤቨረስት ነው ብለዋል እሳቸው። ችግር የለም እኔ ስለማላውቀው ያ ኤቨረስት እናንተ በቦርሳ አንጠልጥላችሁት ብትሄዱ አይደንቅም? እያሰባችሁ ነው ይመስለኛል አይደል? በደንብ እንድታስቡት ፈልጌ ነው። ያ ኤቨረስት በቦርሳ አሁን ሰው በቤት ቢያድር ድንቅ አይደለም አይደል? ሰው ከቤት በታች ምን ስለሆነ ቤት በሰው ማደር ቢጀምርስ? እኛ ኤቨረስት ምናምን አይደለም እዛ አካባቢ ራስ ዳሸን ምናምን የምትሉትን እሱን አይደለም።
እነዚህን ፍጥረታት ሁሉ የያዘ ጌታ በማህፀኗ ሲያድር እንዴት አልጠበበችውም የሚለው ነው የሚያስደንቀን። ለዚህ ነው በዓለም ላይ ድንቅ ነገር ቢፈለግ ሰው ማድነቅ ሲጀምር ሊያደንቃት የሚችለው እመቤታችን ነው። እናንተም ዘምሩትም ቅዱስ ኤፍሬም የተናገረው ማለት ነው። ማን ብዬ ልጥራው ስምሽን የሚል እናቶቻችን የሚዘምሩት አለ። ምናልባት መንፈስ ቅዱስ ገልጦላችሁ ነው ብዬ አምናለሁ። ማን ብዬ ልጥራው ስምሽን የሚል ማለት ነው። ድንግል እንዳልልሽ እናት ሆነሽ ትገኛለሽ ማለት እኮ ነው። ማን ብልሽ ይሻልሻል? እናት ብልሽ ደግሞ ድንግል ሆነሽ ትገኛለሽ። ልጅሽን ሰው ብለው አምላክ ሆኖ አገኘዋለሁ፣ ፍጹም አምላክ ሆኖ አገኘዋለሁ። ፍጹም አምላክ ብለውም ፍጹም ሰው ሆኖ አገኘዋለሁ። አንቺን እናት ስልሽ የድንግልና ወተት ስታፈልቂ ያገኝሻለሁ። ወተት ኖሮሽ ደግሞ አይ እናት ናት ብዬ ልናገር ስል ደግሞ እንደገና ድንግል ሆነሽ ትዘጊብኛለሽ። ስምሽን ማን ብዬ ልጠራው እችላለሁ? ስለዚህ ሰው ህሊናው ደክሞት የሚቀረው ነገር ቢኖር እመቤታችንን ሲያስብ ነው። እመቤታችንን ማሰብ ልጇን ማሰብ እንደሆነ፣ እሷን ማሰብ ልጇን ማሰብ ከሆነ ልብ ብላችሁ ስሙ። በዓለም ላይ የሚደንቅ ነገር ምንድነው ካላችሁኝ ድንግል ማርያምን ማድነቅ ነው ማለት ነው። እሷን እንድናደንቅ መድኃኔዓለም ይርዳን። ይህን ካልኩ አንድ ነገር ብቻ ልናገር። አጢፎስ የሚባል ሊቅ የተናገረውን ማለት ነው። የሱ የሌዊ ጌታ ሲሆን እፎ ሀደረ ውስተ ቤቱ ለሌዊ፣ የሌዊ ጌታ ሲሆን በሌዊ ቤት እንዴት አደረ ይላል። የሌዊ ፈጣሪው ነው። የሌዊ ቤት የምትባለው ድንግል ማርያም ናት። የሌዊ ልጅ የተባለችው ድንግል ማርያም ናት። በሷ ማህፀን እንዴት አደረ? የመጀመሪያ የሚያስደንቀን እሱ ነው። ምክንያቱም የመጀመሪያ ላይ አሁን በረት መወለዱን የሚለው ጋር እመጣለሁ። እዛ ጋር ለምን እንደተወለደ ለምን እንዳደረገው ነግራቸዋለሁ። ግን መጀመሪያ የምናደንቀው ለምን መሰላችሁ? ዘይጠበልሎ ለሰማይ ተጠብለለ በአጽርቅት ይላል አጢፎስ። ሰማይ ተጠቀለለ፣ በደመናት ላይ የሚረማመድ እሱ፣ እግሮቹ የማይዝሉ ለዓለም ክንድን የሚሰጥ እሱ በለጋ በህፃናት እግር እንደኛ ሰው ሆኖ የሚደክም እግር ያለው ሆኖ ስጋን ሲዋሃድ ምን አይነት ሊደንቅ ይችላል? ከዚህ በላይ የሚደንቀን ይኸው ነው። በዓለም ላይ ሰው አደነቀ የሚባለው እግዚአብሔርን ማድነቅ ሲጀምር ነው። ሰው ደግሞ ህሊና ወረደ የሚባለው ከእግዚአብሔር በታች ያለውን ቁስ እያደነቀ ሲኖር ነው። ስለዚህ ከዚህ የተነሳ የድንቁ የእግዚአብሔር እናት ስለሆነች ቃላት የምናጣላት ከዛ የተነሳ ነው። እና እግዚአብሔር ለምን በከብቶች በረት ተወለደ ያለውን አንድ ነገር ስነግራችሁ ምን ይላል ቅዱስ አባታችን እለእስክንድሮስ ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ ሲናገር ምንተኑ አጽሐቆ ለእግዚአብሔር ቃል ይረዱ ውስተ ምድር ወይሰገውም ቅድስት ድንግል። ቃል በቃል የጠየቁትን ጥያቄ ይጠይቃል። የእግዚአብሔር ቃል ልዑል ባህሪውን ትቶ ደካማ ስጋን ይዋሃድ ዘንድ፣ የማይያዝ ሆኖ ሳለ የሚያዝ ስጋን ይዋሃድ ዘንድ፣ የማይራብ ሆኖ ሳለ የሚራብ ስጋን ይዋሃድ ዘንድ፣ የማይወሰን ሆኖ ሳለ የሚወሰን ስጋን ይዋሃድ ዘንድ፣ የማይጨበጥ ሆኖ ሳለ የሚጨበጥ ስጋን ይዋሃድ ዘንድ፣ እርሱ መታየቱ ብቻ የሚናፈቅ ዘመናትን አብላዬ ዘመናትን የሚያስረጅ ሲሆን በዘመን ዘመን የሚቆጠርለት ስጋን ይዋሃድ ዘንድ ምን አተጋው ብሎ ይጠይቃል። ስለዚህ ይህን ይጠይቅና ምንትኑ አጽሐቆ ለእግዚአብሔር ቃል ይረዱ ውስተ ምድር፣ የትኛው መልካችን አጓግቶት ነው ባለጸጋው መለኮት ድሃ ስጋን ይዋሃድ ዘንድ? ልብ ብላችሁ እንድትሰሙ ፈልጋለሁ። እግዚአብሔር ይወላችሁ እንዘባኢሉ እቱ በኩሉ አንደ የረሶም ኩሉ ነው የሚባለው። በሁሉ ባለጸጋ ሳለ እስኪ በሉ አንዴ ራሱን ድሃ አደረገ። ባለጸጋ ምን ሳለ እላችሁ ድሃ አደረገ የሚለውን ቃል ብቻ ይዞ መሄድ አይቻልም። ባለጸጋ እንደሆነ ምን ሆነ ማለት ነው? በቃ እግዚአብሔር ይስጣችሁ። ሰው እንደጠገበ መራብ ይችላል፣ እንደራበው መጥገብ ይችላል፣ እንደሞቀው ሊበርደው ይችላል፣ እንደበረደው ሊሞቀው ይችላል። በሉ እንጂ ማሰቢያ ሁለቱ አብረው ሊሆኑ ይችላሉ። ከራባችሁ አልጠገባችሁም፣ ከጠገባችሁ ረሃብ የለባችሁም። ድሃ ከሆናችሁ ሀብት የላችሁም፣ ባለጸጋም ከሆናችሁ ድህነት የለባችሁም። አዋቂ ከሆናችሁ አለማወቅ አትችሉም። ቅዱስ አባ ሕርያቆስ በቅዳሴው ሲናገር ምንድን ያለው? እንዘባኢሉ እቱ አንደ የርሶ እምኩሉ ይላል።
ምን ይሄውና ይሄንኑ ነው መልሶ እየጠየቀን ያለው። የእግዚአብሔር ሆኖ ሳለ ድሃ ስጋን ይዋሃድ ዘንድ ምን አተጋው ማለት እሱ ነው። በቤተልሔም መወለዱ ብቻ አይደለም፣ ድሃ ስጋን ለእግዚአብሔር ተመልከቱ፣ ድህነት የሚነገርለት ድሃ ሆኖ ሳይሆን አዋቂ መለኮት አላዋቂ ስጋን ተዋህዶ ሳለም ምንድነው ማለት ነው? ማይምረ ህዋት ነው ማለት ነው። ግልጽ ነው። ወንጌል ራሱ እንዲላል ዮሐንስ ወንጌል ሲናገር በወንጌሉ ቅዱስ ዮሐንስ ወንጌላዊ ምን ይላል? ይፈቅድ ይንግርው ግዞ ለሰብ እስመ ለሊው ያአምሮ ለሰብ። የሰውን ማንነቱን ሊነግሩት ምን አይልም አይገባም። እሱ ማንን ያውቃል? ሰውን ያውቃልና። ያ ባለጸጋው መለኮት ተመልከቱ፣ ባለጸጋ እንደሆነ ድሃ ስጋን ተዋሃደ ነው። ግልጽ ነው አባባሌ? ገብቷችሁ አይመስለኝም? ሳስበው ነው አይመስል። ይሄ በጣም ስለ አጥንት ሊሆን ስለሚችል ብዬ ነው። ባለጸጋ እንደሆነ ማለት ተመልከቱ፣ ድሃ ስጋን ተዋሃደ ነው እንጂ ደህየ አይደለም። መለኮት ስጋን ሲዋሃድ የስጋ ድህነት መለኮትን ድሃ አላደረገውም። ለምን? እግዚአብሔር አይለወጥምና። እግዚአብሔር የማይለወጥ ስለሆነ ባለጸጋው መለኮት ድሃ ስጋን ሲዋሃድ ደህየ ማለት ሳይሆን ባለጸጋ እንደሆነ ስጋን ተዋሃደ። ያ ስጋ ባለጸጋ ሆነ። ለምን? ከመትባሉ አንተሙ በንዴተ ዚአሁ፣ እናንተ በእርሱ ድህነት በእርሱ መዋረድ ወይንም በእርሱ ዝቅ ማለት እናንተ ትከብሩ ዘንድ። ክርስቶስ በቤተልሔም ለምን ተወለደ ስትሉኝ፣ እርሱ እኛን በከብት በረት ተወልዶ እርሱ ከመላእክት ጋር ይሰበስበን ዘንድ በቤተልሔም ተወለደ። እሱ አላዋቂ ስጋን ተዋህዶ ስጋን አዋቂ መለኮት አላዋቂ ስጋን ተዋህዶ ስጋን ማይምረ ህዋት አደረገው። እንዘባይል ውቱ በኩሉ አንደ የረሶም ኩሉ ማለት አሁንም ደግሜ እዛው ጋር ነው መልሳችሁ። ለመለኮት ድህነት ምኑ ይቆጠርለታል ስትሉኝ አንድ ጥያቄ ጠይቃችኋለሁ። መለኮት ምንድነው? ባለጸጋ እንደሆነ ሳለ ባለጸጋ ሆኖ ሳለ ድሃ ስጋን ተዋሃደ ማለት ምን ማለት ነው ሲባል፣ ለመለኮት ተመልከቱ አዋቂ ሆኖ ሳለ ጠያቂ ስጋን መዋሃዱ ድህነት ተባለለት እንጂ እሱ ምንድነው ማለት ነው? አዋቂ ነው። ስለዚህ የመጀመሪያ ከመወለዱ በፊት ብዙ የሚያስደንቁ የተደረጉልን ነገሮች አሉ። እነሱ ምንድናቸው? ለመለኮት እስመ ደም ይትፌለቁ ለለባሲሁ እንዳለ ቅዱስ ሰለባስትሬዎስ፣ ደም የተረጨ ልብስ የለበሰ ሰው ደም ለባሽ ተብሎ እንደሚጠራ፣ ደሙ ግን አካሉን እንደማይነካው መለኮት አላዋቂ ስጋን ሲዋሃድ አላዋቂ የነበረው ስጋ አዋቂ መለኮትን ሲዋሃድ ማይምረ ህዋት ሆኗል ማለት ነው። ስለዚህ እሱ በቤተልሔም ለምን ተወለደ? ምን ታጻቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔር ቃል መላእክትን ሁሉ ትቶ ድሃ ስጋን ይዋሃድ ዘንድ ወደ ቤተልሔም ይወርድ ዘንድ ወይጥቡ አጥባይተ ብእሲት በሴት ማይፀን በድንግል ማርያም ማይፀን ያድር ዘንድ እርሱ ሁሉን መሴሰየ ሁሉ ሲሆን ከድንግል ማርያም የድንግልና ወተትን ይጠባ ዘንድ። ተመልከቱ፣ ከመትቅፎ እሱ ዓለምን የያዘ ሲሆን ድንግል ማርያም በክንዶቿ ትሸከመው ዘንድ እርሱ ለዓለም ማርና ወተትን የሰጠ ሲሆን፣ ተመልከቱ፣ ልብ ብላችሁ ስሙ። ወይትቃጸቦ ጲላጦስ አላዊ ሕግ ለዓለም ፈራጅ ሲሆን ነገስታቱን እድሜያችሁ በቃ ብሎ የሚያሰናብታቸው ሲሆን በጲላጦስ ፊት በፍርድ አደባባይ ይቆም ዘንድ ምን አተጋው ብሎ ይናገራል። ከዚያ በኋላ ምን ይላል መሰላችሁ? አኮኑ በፍቅረ ዚአነ መጻ ይላል። መልሱ ምንድነው? በቤተልሔም በከብት ግርግም ለምን ተወለደ ሲባል ስለ ሰው ብሎ። እስኪ በሉ ስለማን ብሎ? ፍቅር እስከዚህ ያደርሳል ማለት ነው። ለምን ይህን ሁሉ አደረገ? ልብ ብላችሁ ስሙ። ለምን ተወለደ? ለምን በጨርቅ ተጠቀለለ? ለምን ተራበ? ለምን ተጠማ? ለምን ተሰደደ? ለምን ምራቅ ተተፋበት? ለምን እጆቹ እግሮቹ ታሰሩ ሲባል ለሰው ፍቅር ብሎ ብለን እንመልሳለን። ፍቅር ከዚህ ያደርሳል። ክርስቶስ በቤተልሔም የተወለደበት አንዱ ምክንያት ይሄ ነው። ሁለተኛው ምክንያት ከዲያብሎስ ልደቱን ይሰውር ዘንድ ነው። ከማን ይሰውር ዘንድ? ልብ ብላችሁ ስሙ። አንድ ጥያቄ የምጠይቃችሁ ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የተናገረው ነው። እግዚአብሔርን የበደለ ማን ነው? እንዲህ ይላል፣ ተመልከቱ። ዓለምን ለማዳን እግዚአብሔር ራሱ ያስፈልጋል። ለምን ከተባለ ሰው የበደለ ማንን ነው?
ነገር ሁላችሁ ሰው የበደለ እግዚአብሔርን ከሆነ ካሳ መሆን የሚችለው ደግሞ ሰው ራሱ የማን መልክ ነው? ሰው ማንን የሚመስል ነው? ስለዚህ ለሰው ካሳ ሊሆን የሚችለው ማንን የሚመስል ነው? ንገሩኝ እንጂ መልአክ ካሳ መሆን ይችላል? ከብት ካሳ መሆን ይችላል? ይሄ ዋጋችን አይደለም። በዓለም ላይ ያሉ የጽጌረዳ ውበት፣ የተራራ ውበት፣ የሰማይና የምድር ሰማይ እስከ ሰራዊቱ፣ ሰማይ እስከ ደመናው፣ እስከ መብረቁ፣ እስከ ፀሐይ፣ እስከ ከዋክብት፣ መሬት እስከ ውሃው፣ እስከ አዝሪቱ፣ እስከ እንስሳው፣ እስከ ከብቱ ተሰብስቦ ለሰው ልጅ ክብር መሆን አይችልም። ለምን ከተባለ ሰው የእግዚአብሔር መልክ ነው። አንድ ሰው የበደለ እግዚአብሔር ነው። ሁለት ልብ ብላችሁ ስሙ። ሁለት ነገር። ሶስተኛ ታዲያ እንደዚህ ከሆነ ለእግዚአብሔር ለሰው የሚመጥነው ክብር ከሌለ ለእግዚአብሔር ካሳ የሚሆነው ምን የሆነ ነው? ሰው የሆነ ነው። ሰው የሆነ ከሆነ እሺ ጥያቄ ልጠይቃችሁ። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ አቤልም በወንድሙ ተገድሎ ሞተ፣ ያ መሞቱ ግን ለዓለም ድነት አልጠቀመም ይላል። የአቤል ሞት ለዓለም የጠቀመው ነገር አለ? ኢሳይያስ በመጋዝ ተሰንጥቆ ሞተ፣ እሺ ለዓለም ጠቅሟል? አልጠቀመም። ኤርምያስ በድንጋይ ተወግሮ ሞተ፣ ለዓለም ጠቅሟል? እንኳን ለዓለም ሊጠቅም ራሱን ማዳን አልቻለም። አቤልም ራሱን ማዳን አልቻለም። ዳዊትም ሞተ፣ እንኳን ሌላ ሊያድን ራሱን ማዳን አልቻለም። ኢሳይያስም በመጋዝ ተሰንጥቆ ሞተ፣ እንኳን ሌላውን ሊያድን ራሱን ማዳንም አልቻለም። ኤርምያስም ሞተ፣ ሌላውንም ማዳን አልቻለም። ናቡቴም ሞተ፣ ሌላውን ማዳንም አልቻለም። ዓለምን ሊያድነው የሚችለው ምን የሆነ ነው? መጀመሪያ ከበደል ነፃ የሆነ ሰው ነው ማለት ነው። ከምን ነፃ የሆነ ሰው? በደል የሌለበት ጥንተ አብሶ ይባላል። ያ የሌለበት ከበደል ነፃ የሆነ ሰው ነው። ልብ ብላችሁ ስሙ። አሁንም እዚያው ጋር ልመልሳችሁ ነው። እንደዚህ ከሆነ ከበደል ነፃ የሆነ ማን ነው ከተባለ እግዚአብሔር ብቻ ነው። ከበደል ነፃ ማን ነው? ባሉ ነገሩኝ እንጂ እግዚአብሔር ነው። በደል የሌለበት ንጹህ ማለት ነው። የኛ መልክ ደግሞ በእግዚአብሔር መልክ ስለተፈጠረ የኛ መልክ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ይሙት ማለት ደግሞ ድፍረት ነው። ግልጽ ነው ንግግሬ? አይባልም እንደዚያ ማለት ነው። ስለዚህ ልብ ብላችሁ ስሙ። ልመልሳችሁ። አሁንም እንደዚህ ከሆነ ቅዱስ ያሬድ ሲናገር እንዲህ ይላል። ምን ብሎ ይናገራል መሰላችሁ? ዝንቱ ደም አኮ ደመ አቤል ጻድቅ ዘቀተለ እሁ በቅናት። የክርስቶስ ደም አቤል ቃኤል ወንድሙ አቤልን ቀንቶ እንደገደለው በቅናት እንደሞተ እንደ አቤል ደም አይደለም። እንደማን ደም ያለ አይደለም። ልብ ማለት በጣም ያስፈልጋል። አሁንም ማለት ነው በጣም ልብ ማለት ያስፈልጋል። በተለይ ቤዛነትን፣ ማዳንን፣ ድህነትን ስንናገር ብዙ ሰዎች ይቀላቀልባቸዋል። ቤተ ክርስቲያን ሳትቀላቅል እንዲህ ብላ ነው የምታምነው። ይኸው ማን ነው ካላችሁኝ በማህሌት የሚተረጉም ቅዱስ ያሬድ የተናገረውን ብቻ ነው የምነግራችሁ። የክርስቶስ ደም እንደ አቤል ደም ያለ አይደለም። ዝንቱ ደም አኮ ደመ ወልደ ማኑሄ ዘአባ አዋህ ለመስዋዕት። ክርስቶስንማ መስበክ ይሄ ነው እንጂ የክርስቶስ ደም አባቷ ለመስዋዕት እንዳቀረባት እንደ ማኑሄ ልጅ ደም ያለ ደም አይደለም። የዚያች ደም ለመስዋዕት ቀርባ ዓለምን ማዳን አልቻለችም፣ ራሷንም ማዳን አልቻለችም። የአቤል ደምም ዓለምን ማዳን አልቻለም። ዝንቱ ደም አኮ ደመ ዘካርያስ ዘወሰርዎ በሞሰርት። የክርስቶስ ደም እንደ ዘካርያስ ደም ያለ ደም አይደለም። ዝንቱ ደም አኮ ደመ ኤርምያስ ዘወገርዎ በእብን ይላል። የክርስቶስ ደም በድንጋይ እንደተወገረ እንደማን ደም አይደለም፣ እንደ ኤርምያስ ደም ያለ አይደለም ካለ በኋላ ምን አለ መሰላችሁ? ዝንቱ ደም አኮ ደመ ሕዝቅኤል ነቢይ ዘቀተልዎ በምድረ ምድያም። የክርስቶስ ደም እንደ ሕዝቅኤል በምድያም እንደተገደለ እንደ ሕዝቅኤል ደም ያለ ደምም አይደለም ካለ በኋላ ምን ይላል መሰላችሁ? ዝንቱ ደም አኮ ደመ ናቡቴ። ይሄ ደም የክርስቶስ ደም እንደ ናቡቴ በርስቱ እንደሞተ እንደ ናቡቴ ደም ያለ አይደለም። ልብ ብላችሁ እየሰማችሁኝ ሄዱ። እንደ ናቡቴ ደም ያለም አይደለም። ናቡቴ ራሱን ማዳንም አልቻለም፣ ሌላውንም አላዳንም። ዝንቱ ደም አኮ ደመ ዘካርያስ ዘተቀትለ በቤተ መቅደስ። የክርስቶስ ደም በቤተ መቅደስ እግዚአብሔርን ሲያገለግል ሄሮድስ እንዳስገደለው እንደ ዘካርያስ ደም ያለ አይደለም። ዝንቱ ደም አኮ ደመ ዮሐንስ መጥምቅ ዘተቀትለ
በእንተ ብእሲተ እሁሁ ፊልጶስ። የክርስቶስ ደም ሄሮድስ እንዳስገደለው አንገቱን እንዳስቆረጠው እንደማን አይደለም፣ እንደ ቅዱስ ዮሐንስ መጥምቅ ደም አይደለም ካለ በኋላ ምን ይላል መሰላችሁ? ዝንቱ ደም አኮ ደመ ሕፃናት ዘቀተሎሙ ሄሮድስ ይላል። ተመልከቱ። የክርስቶስ ደም ሄሮድስ እንዳስገደላቸው እንደማን አይደለም፣ እንደ ሕፃናቱ ደም አይደለም። ልብ ብላችሁ ስሙ። እንደነዚህ ደም ያለ አይደለም። ዝንቱ ደም ተመልከቱ፣ ደመ እግዚእነ ኢየሱስ ክርስቶስ አለ ዘቀደሰ ዓለመ ወዘአንጽሐ። ተመልከቱ። የክርስቶስ ደም ራሱ አስቀድሞ ንጹህ ስለሆነ ይሄ ደም ዓለምን ያነጻ ነው። ይሄ ደም ለዓለም ቤዛነት የተሰጠ ነው። ይሄ ደም ዝንቱ ደም ተመልከቱ መስኪ። ይሄ ደም ሞት ይቁም ብሎ ሞትን የከሰሰ ሞትን ያሸነፈ ደም ነው። ዝንቱ ደም ዘአንጽሐ ዓለመ፣ ዓለምን ንጹህ ያደረገ ዓለምን ያበራ ደም ነው። በከመ ይቤ እግዚእነ በወንጌል ሥጋዬኒ መብልዐ ጽድቅ ወደሜኒ ስትየ ሕይወቱ እቱ። ክርስቶስም በወንጌል እንዲህ ብሎ እንደተናገረ አለን። ምን ብሎ ስንለው ሥጋዬ እውነተኛ ምግብ ነው፣ ደሜም እውነተኛ መጠጥ ነው ብሎ እንደተናገረ ክርስቶስም ቤተ ክርስቲያን የምትሰብከው እንዲህ ብላ ነው። ሰምታችኋል? የክርስቶስ ደም ቤዛ ነው። የክርስቶስ ደም የሚያነጻ ነው። የክርስቶስ ደም ጥምን የቆረጠ ነው። የክርስቶስ ደም ዓለምን ያዳነ ነው። የቅዱሳን ደም በክርስቶስ ደም የከበረ ነው እንጂ ክርስቶስ በቅዱሳን ደም የከበረ አይደለም። ይሰማል እምለው? ክርስቶስ ማንን ያከበረ ነው? ቅዱሳን በማን ይከብራሉ? እነዚህ ሁሉ እስከ ክርስቶስ ምጽአት ድረስ የመጡት ሰዎች አላዳኑንም። ያ የሚያድነን እግዚአብሔር በየት ተወለደልን? በሉ ንገሩኝ። በቤተልሔም ተወለደ። ለምን ተወለደ ያለውን እዚያው ጋር ያው እያመጣሁት ነው፣ ተመልሼ የገባው። ለምን ተወለደ ሲባል አንደኛው ሰይጣን እንዳያውቀው በቤተልሔም ተወልዷል። ማን እንዳያውቅ? እስኪ ጥያቄ ልጠይቃችሁ። እሳቸው ተናግረዋል ቅድምና፣ እሳቸው የተናገሩት ምንድነው? ለሰው በማይመጥን ቦታ ለምን ተወለደ የሚል ጥያቄ የተናገሩት። አሁን ለሰው አሁን ከብት በረት ላይ ታድራላችሁ? ምንስ ቢሆን እንደው ምናልባት ጦርነት ካለ ያድራል ሰው ማለት ነው። ጦርነት ከመጣ እንኳን ከብት በረት ሌላም ቦታ ያድራል፣ ችግር የለውም። ግን ይኸውላችሁ ሰው ወዶ ፈቅዶ ራሱን ዝቅ ማድረግ አይችልም። ልብ ብላችሁ ስሙኝ። አንደኛው ይሄን ያደረገበት ምክንያት ለምንድን ነው ከተባለ ከሰይጣን ለመሸወድ ነው። ነገረ ክርስቶስ ላይ ዛይ ሚዲያ ላይ አንድ ንግግር ተናግሬያለሁ። ልድገመው መልሽ አንዷን ብቻ ማለት ነው። የሰማችሁ ነው። ምንድነው መሰላችሁ? ዲያብሎስ አዳምን አንድ ቅጣት ቀጥቶት ነበር። ምን ብሎ? እስኪ ማታለል በሉ ዝም ብላችሁ። ምን ብሎ አታሉታል? አላታለለውም? ንገሩኝ እንጂ። የመጀመሪያ የሰው ልጅ የተቀጣው እንደው አሁን ሌላ ተውት፣ ጸበለስ መቁረጥ እዛ ማለት ምናምን እሱን ተውት። እሺ እሱን ተውትና የመጀመሪያ የሰው ልጅ የደረሰበት ቅጣት መታለል ነው። እሱ ምን ይባላል? አለማወቅ ይባላል። እስኪ በሉ አለማወቅ በሉ። ይሄ ክርስቶስ የመጀመሪያ ቤዛ የሆነን አላዋቂ ያደረገንን አዋቂ መለኮት ከስጋ ጋር ተዋህዶ አዋቂ ነኝ ያለውን ዲያብሎስን አላዋቂ ማድረግ ነው። ያ ነው ቤዛነት የሚባል። እስኪ አላዋቂ ማድረግ በሉ። ሰይጣንን ምን አደረገው? ጌገዮ ወአምሰሎ በከመ ያለምድ ውይጠነ የሚል ትምህርት ተዋት። መዋጥ እንዳስለመደው እንደማን ስጋ መሰለው ነው የሚለው? እንደ አዳም ስጋ መሰለው ነው የሚለው። ስለዚህ ሰይጣንን የመጀመሪያ የቀጣው በምንድነው? ባለማወቅ። ምንድነው የሚለው መሰላችሁ? ምንድነው? ፈቂዶ ይፈውስ ትዝምደሰብ ተገምረ በማይጸነ ድንግል ታቢዮ ለኩሉ ኃይል ለበሰማያት ማይደር። የሰውን ባህሪ ላድን ሲል አንደኛ በፊቱ ለምስጋና ከሚቆሙ ከመላእክት ተሰውረው፣ እግዚአብሔር ከመላእክት በላይ ምጡቅ ስለሆነ አንድም ብለው ሊቃውንቱ ምን ይላሉ? ወለእለ ይትቃወማ ኃይል በኢያእምሮ ሰወሮሙ ይላሉ። ተቃዋሚ አጋንንትን ባለማወቅ ቀጥቶ ሰው ሆነ ይላሉ። እስኪ በሉ ተቃዋሚ አጋንንትን በሉ በምን ቀጥቶ? ልብ በሉ። አሁን ልብ ማለት ጥሩ ነው። ሰው የተቀጣው በምንድን ነው? ንገሩኝ እንጂ። ዕፀ በለስ ብትበላ አምላክ ትሆናለህ ሲለው ምንድነው ያደረገው? ሰውን ምንድነው ያደረገው? ምን አላዋቂ ያደረገው ማለት ነው። አታለለው።
ሰው ታለለ የሚባለው ያወቀ ሰው ይታለላል አይታለልም። በቅጠል ከሆነ አንተም አምላክ መሆን ፈልገ ነበር ሞክር ያዋጣ ነበር። እሱ ይፈልግ ነበር አይደል? ሁሉን ሰጥቶኝ አንድ ዛፍ እንዴት ይነፍገኛል ማለትም ይችል ነበር። አላዋቂ አደረገው። ስላደረገ ይችን አላዋቂነትን ያዳምን ቅጣት ወስዶ ዲያብሎስን ቀጣባት። ምን አድርጎ? አንደኛ ሲጸነስ ሰይጣን አያውቅም። ለምን ከተባለ ሲጸነስ አውቆ ቢሆን ኖሮ የብዙ ሴቶችን ጽንስ መርዝ በማስጠጣት ክርስቶስን እገላለሁ ብሎ በመከረ ነበር። አንዱ ይሄ ነው። ሁለተኛው ሲወለድ አላወቀም። ለምን ቢባል አንደኛው ለካሳ ነው። እስኪ ለካሳ በሉ። የሰው ልጅ እንኳን ከብት በረት የት ነበር የወደቀው? የሰው ልጅ ባሕር የት ነው የወረደው? እኔ ቅዱስ ዮሐንስ አፈወርቅ ልቤን ጸጥ የሚያደርግ ነገር ይናገራል ብዙ ጊዜ። ምን ይላል መሰላችሁ? መጀመሪያ አልቦ ዘአርገ ቀዳሚ ምንተኒ በላይሉ፣ መጀመሪያ ከሰው ልጅ ክብር በላይ ምንም አልነበረም ይላል። የመጀመሪያ ማይረግ፣ ምክንያቱም ዓለምን እንዲገዛ ፍጥረት ሁሉ የሱ ሆኖ በእግዚአብሔር መልክ የተፈጠረ ነበር ይላል። በመጨረሻ ግን ተመልከቱ፣ በመጨረሻ ግን ከአጋንንት እግር ስር ወደቅን ይላል። ከምን እግር ስር? በደንብ እስኪ ከፍታውን እዩት በደንብ አድርጋችሁ። መጀመሪያ የሁሉ ገዢ ነበር። አሁን ደግሞ እንስሳትን ይገዛ የነበረ እንስሳ ያራውጠው ጀመር ማለት ነው። ለአንበሳ ስም ያወጣ አንበሳ የሚሰግድለት አዳም አንበሳ ያባረረው ጀመር ማለት ነው። ፈራ። ያም አልበቃው ሲል ተመልከቱ፣ ዝም ብሎ በመሬት ላይ መኖር አይደለም። ከአጋንንት እግር በታች ወድቆ አጋንንት በእግራቸው ይጠቀጥቁት ነበር በሲኦል። ለዚህ ነው ምን ይላል? ወዘኮነ ተውን የተላጋንንት ይላል። ለአጋንንት መጫወቻ ሆናል። ለምን መጫወቻ ሆነ? ስለዚህ ተመልከቱ፣ እርሱ በቤተልሔም በከብት ግርግም የተወለደው፣ ከብት ግርግም ላይ ጉድጓድ ላይ የተወለደው ለምንድን ነው ስትሉኝ፣ በሲኦል ተጥለን በአጋንንት እግር እየተጠቀጠቅን ነበርና የሰው ልጅ ክብርን ለራሱ ስለሚፈልግ ሰይጣንም ክብርን ስለሚፈልግ ክርስቶስ ሰይጣን ከመጣ ይወለዳል ብሎ የሚጠብቀው በቤተ መንግስት ነው። ሰይጣን በቤተ መንግስት ይወለዳል ብሎ ሲጠብቀው እሱ በየት ተወለደ? በከብት ግርግም። ክርስቶስ ይወለዳል ብሎ ሰይጣን የሚጠብቀው በቤተ መንግስት ነበረ። እሱ ግን ከድሃ ልጅ ከሌዊ ልጅ ከድንግል ማርያም ተወለደ። እርሱን ተመልከቱ፣ የምድራዊ ባለስልጣን ልጅ እንኳን ምን ያጅበዋል? አሁን ልጅ ሲወለድ እናንተ ዘመዶቻችሁ አጅበው አምቡላንስ ተጨንቆ አበባ ተጎዝጉዞ ነው ቤት የሚገባው ማለት ነው፣ ማሞቂያ ውስጥ ሆኖ ማለት ነው። አምላክን በዚያ ልክ አላሰበውም። ቢወለድም ነገስታቱ ያጅቡታል፣ ቤተ መንግስት ነው የሚወለደው አለ። እርሱ ግን መንገድ ቀይሮ የተወለደበት ከብት ግርግም ላይ። ከብት ግርግም ላይ መወለዱ ከሲኦል አወጣቸዋለሁ እግዚኦ አውጻይካ ለነፍሴ እምሲኦል ታይቲት ብሎ ቅዱስ ዳዊት ተናግሮ ነበር። ነፍሴን ከጉድጓድ አወጣት። እኛ ተመልከቱ፣ አዳም ከአጋንንት ጋር ሲኦል ገብቶ ነበርና በሲኦል አጋንንት ይጫወቱበት ነበርና እሱን ለማውጣት እርሱ በምን ተወለደ? በጎል ተወለደ። ስለዚህ ለዚያ ካሳ ለመሆን ከሰይጣን ለመሰወር አንዱ ከሰይጣን ለመሰወር ማለት ሰይጣን አስቦት አያውቅ። ሁሉም ሰው ለራሱ ክብርን መጠጋት ይፈልጋል። እሱ ግን ክብርን ሳይሆን የተጠጋው ምንን ነው? ድህነትን ተጠጋ። ከተወለደም ልብ ብላችሁ ስሙ፣ ከተወለደም ወይዛዝርቱ ናቸው የሚያጅቡት ሲል እሱን እረኞች ከበቡት። ከተወለደም አበባ ምንጣፍ ይነጠፍለታል ሲል እሱን ግን የከብት ሳር ተነጥፎለት ተወለደ። ከተወለደም ሶፋ ላይ ጥሩ አልጋ ላይ ይወለዳል ብሎ ሲያስብ እሱ ግን ከከብት ግርግም ላይ ተወለደ። ከተወለደም ሽቶ ይረጭለታል ብሎ ሲያስብ እርሱ ግን ተመልከቱ የዋለችበት እንኳን ስሙን ለመጥራት የሚቀፍ አህያ አሟሟቀችው። ሊቃውንቱ ሲናገሩ ከአህያ ለምን ከአህያ አፍ እንደ የከብቱ ሲሆን ከአህያ አፍ አሁን ትንፋሽ ለምን ተቀበለ ቢሉ በኃጢአት የከረፋችሁትን ብትመለሱ እናንተን እቀበላችኋለሁ ማለቱ ነው አሉ። ገብቷችኋል አይደል? እንደዛ ነው። ከአህያ እንኳን ያን ማድረጉ ያ ነው ብሎ ነው የተረጎሙት ሊቃውንቱ። እና እነሱ ሰይጣኔን አይጠብቅ። ስለዚህ ተመልከቱ፣ እሱ የወርቅ ልብስ ይለብሳል ብሎ ሲጠብቅ እናቱ ደግሞ ልብስ አጣ አልበሰቶም ቆጽለ በለስ ነው የሚለው መጽሐፍ እኮ። የበለስ ቅጠል አለበሰችው አለ። ለምን ሲባል ለካሳ። አዳም ራቁቱን ሆኖ ነበር፣ ራቁቱን ተወልዶ ካሰለት። አያችሁ፣ አዳም
ከፍ ካለ ከልዕልና ቤቱ ከመንግስተ ሰማያት ከገነት ተሰዶ ነበር። እርሱ ከዙፋኑ ተሰዶ ቤተልሔም ተገኘለት፣ ካሰለት፣ ለካሳ ሰው ሆነ። እንደው መጨረሻ ላይ ላምጣው አምላክ ለምን ሰው ሆነ የሚል ሁሉ ጥያቄ ያስነሳል። ለካሳውም ለፍርዱም ነው ሰው የሆነው። ካሳውም በማን በኩል ነው? ፍርዱም በማን በኩል ነው? በሱ ሳይል ወርት ተራከባ ማለት እሱ ነው። ፍርድና ምንድነው? እውነትና ፍርድ ተገናኙ ማለት እሱ ነው። እሺ ወደ ነገር ልመልሳችሁ እዚያው ላይ ማለት ነው። ስለዚህ ከዚህ የተነሳ ቤት ተወለደ በቤተልሔም። ለምን ከተባለ እየሰማችሁ እሺ፣ እየሰማችሁ ጭልጥ ብላችሁ እንዳትሄዱ ብዬ ነው። ስለዚህ እሱ ቤተልሔም ሲወለድ ሰይጣን ምን አለ መሰላችሁ? አሃ አንድ ነገር አስቦ ነበር። መጀመሪያ እመቤታችን ስትጸነስ አይን አበራች በእናቷ ማህፀን እንደምታውቁት ማለት ነው። ሳምናስ ወልደ ጦሊቅን ከሞት አስነሳችው። ያን ስታስነሳ አሃ ያ ትንቢት የተነገረለት ተወልዶ ይሆን አይሁድ ላስነሳና ሐና ኢያቄም ይገደሉ ሲል ሸሽተው ወለዷት። ምን ብለው ወለዷት? ንገሩኝ እንጂ ሸሽተው ተራራ ሀገር ላይ ወለዷት። ምስጢሩ ምንድነው? ከፍ ላሉ ልልና ነፍስ ላላቸው ከተራራ ጤዛ ጠላ አይታጣም። እግዚአብሔር በረድኤት ለጎበኛቸው ተወለደ ማለት ነው። እዛ ወለዷት። ስትወለድ እመቤታችንና ሴት ናት። ታወ ሰይጣን። ሁለተኛ እመቤታችን ደግሞ ጌታን ጸንሳ በዮሴፍ ቤት ሲያያት ሰይጣን አሁንም ተነሳ እንደገና ማለት ነው። እየሰማችሁ ነው? እንደገና ሲነሳ ተመልከቱ። ኧረ ቆይ ልንገራችሁ። ሌላ በቤተ መቅደስ እንዳለሽ ጠንቋይ አስነሳ፣ መጥቁልን አስነሳ። 370 ልቡሳነ ሥጋ ጋንንትና አይሁድ ሊያጠፋ ሲሄዱ እመቤታችን ጸልያ አንገታቸው ተቆርጧል። የመጥቁልና የተከታዮቹ አሃ ይሄ እንዴት ይሆናል አይባልም። እሺ እየሰማችሁ ነው? ይሄ እንዴት ይሆናል? እስኪ በሉ ይሄ እንዴት ይሆናል በሉ እንጂ። እሺ በሙሴና በአሮን ላይ ያጉረመረሙ ዳታና አቤሮንን መሬት ተከፍቶ አልዋጣቸው? ንገሩኝ እንጂ። የሙሴን ጌታ የምትወልደውን እመቤታችንን ለማጥፋት የመጡ መሬት ተከፍቶ መዋጥ ይበዛባቸዋል ያንስባቸዋል? ያንስባቸዋል የሚባለው እንደዚያ ነው ብዬ ነው። ምክንያቱም እነሱን ሙሴንና አሮንን የተሳደቡት በለምጽ ተመተዋል። በእነሱ ላይ የተነሱት በምን ተመተዋል? መሬት ተከፍቶ ጧቸዋል። በድንግል ማርያም ላይ የተነሱትም መሬት ተከፍቶ ጧቸዋል። ይሄን አደረገ። ከዚያ በኋላ ተመልከቱ እመቤታችን እየሰማችሁ ነው። ጌታን ጸንሳ ሲያት ሰው ማስቆጠር ነው የፈለገው ሰይጣን፣ ህዝቡን ማስቆጠር። ምክንያቱም ህዝቡ ከማን ነገር ነው እየተቆጠረ ያለው? ሰይጣን መጀመሪያ አዳም ስሙን ጽፎ ለማን ሰጥቷል? የማን ልጅ ነኝ ብሏል? የማን አገልጋይ ነኝ ብሏል? የዲያብሎስ ነኝ ብሏል። ዲያብሎስ ውስጥ የተቆጠርነው ነገድ አውጥቶ ድንግል ማርያም ቄሳር ህዝቡን ሲቆጥር ሴት አትቆጠርም ነበር። ለዮሴፍ የታጨችው ሴት ስለማትቆጠር የዮሴፍ እጮኛ ማርያም ተብላ ወደ ላይ የሄደውን የአዳምን ነገድ የዲያብሎስ ዘመድ የዲያብሎስ አገልጋይ ባሪያ የተባለውን የሰው ልጅ የማን ወገን አረገችው? ሰምታችኋል? ወደ ኋላ የእግዚአብሔር ነገድ አረገችው። ልብ በሉ። ከዛ እዚያ እንደወጣች መውለጃዋ ሰዓት ሲደርስ ቦታ ጠፋ። ምን ስለነበር? ስፍራውን እንግዳ ስለያዘው ማለት ነው። እንግዳ የተባለው አንደኛው እንግዳ አምላክ እንግዳ የተባለው የሰይጣን ሐሳብና ጣዖት አምልኮ ነው። ቦታ ሲጠፋ እሷ የተወለደችው ቦታ የሌለበት እከብት ግርግም ማለት ነው። እዚያ ላይ ወልዳ ተመልከቱ። ይሄን ሳልናገረው መቼም መሄድ አልፈልግም። እዚያ ላይ ክርስቶስን ስትወልድ ተመልከቱ። ካሳችን ተፈጸመ። ምን ተፈጸመልን? አንደኛ የባህሪ ድህነት አገኘን። የተለየን እግዚአብሔር ከኛ ጋር ሆነ። ሰይጣን አስቦት አያውቅም ነበር። ተጸነሰበት። ሲወለድ መላእክት ሲያመሰግኑት ሄሮድስን አስነሳ። አሃ ሄሮድስ ሲያስነሳው ከተሰደደማ እሱ አምላክ ሊሆን አይችልም፣ ሄሮድስን ያጠፋው ነበር አለ። ዝም አለ። ሲሄድ ግመሎቹን ድንጋይ ያደረጋቸው። ይሄማ አምላክ ይሆን አላየ አለ። ውሃ ደግሞ ጠማው። ውሃ ልመና ሲሄድ ሰው መሰለው። ይሄማ ሰው ነው የሚሆን አለ። በምን ነው እየተቀጣ ያለው? ባለማወቅ በሉ እንጂ በምን ነው የተቀጣ ያለው? ሰውን በምንድን ነው የቀጣው? ሰው የሆነው አምላክ በምን ቀጣው? መልሱልኝ። ከዛ ውሃ ጫማው ሲሰረቅ ሌቦቹን አስነስቶ ጫማ ሲያሰርቀው ጫማውማ አይወሰድም ነበር አምላክ ቢሆን ሲል፣ ከዛ ውሃ ጠምቶት ነበር። እናቱ ስትመለስ ካለቱ ላይ ውሃ ሲያፈልቅ
ማን ነው ይሄ ሰው አለ ማለት ነው። ይህ ሰይጣን እስከ ዕለተ ዓርብ ተምታቶበት ነው የቆየ ማንን ሳያውቅ ክርስቶስን። ስለዚህ ምንድነው ለማለት የፈለኩት በቤተልሔም ለምን ተወለደ ሲባል ሰይጣንን ባለማወቅ ለመቅጣት፣ ሁለተኛው ለቤዛነት። አንድ ብቻ ጨምሬ ልጨርስ። አባ ጊዮርጊስ የተናገረውን እዚህ ላይ እየሰማችሁ ነው። እስኪ ምን አገኘን በቤተልሔም? ድንግል ማርያም ክርስቶስን ስትወልድ ልብ ብላችሁ ስሙ። አባ ጊዮርጊስ የተናገረው እንዲህ ይላል፣ አቃቤ ሥራይ መጻም ሰማየ ሰማያት፣ ባለመድኃኒት ከሰማያት ወረደ አለ። ከየት ወረደ? ወቆጽ ለእጹኒ ተረከበ በቤተ ዳዊት። ለዓለም ድህነት የሚሆን ባለመድኃኒት ከጫካ ገብቶ የሚፈልጋትን ዛፍ ቆርጦ ለበሽተኛው እንደሚቀባው ልብ ብላችሁ ስሙ። ባለመድኃኒት የት ይገባል? ጫካ በሉ እንጂ። ከዛ ምን ይቆርጣል? እሺ መድኃኒት የማይሆኑትን እንጨቶች ትቶ መድኃኒት የሆነችውን እንጨት ቢቆርጥ አዳልቷል አላደለም? አዳልቷል። አሰሙም ማለት ነው። መድኃኒት የማይሆኑትን አሉ እዚህ ውስጥ ሌላ እንጨቶች። አሁን እዚህ ጋር የሆነ ነገር አለ፣ ፕላስቲክ ነው ግን አሁን ከዚህ ውስጥ ተለይታ መድኃኒት የምትሆነው ይቺ ነው፣ ቀይ ያላት አበባዋ ብትሆን ሌሎችን ትቶ ምኗን ነው የሚቆርጥ? ባለ መድኃኒት በሉ መድኃኒት የምትሆነው በሉት። ያቺ በየት ተገኘች አለ? በዳዊት ቤት። አድልቶ አይደለም የምንለው ለዚያ ነው። እንደምትመጥን ለእግዚአብሔር እናት እንደምትሆን ተዘጋጅታ ቢያገኛት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለዓለም የሚሰጠውን ስጋ ከመቤታችን ነሳው። ያን ስጋ ቆረጠ። ከዚያ በኋላ ምን አለ? ልብ ብላችሁ ስሙ። በቤተ መቅደስ ውስጥ በ12 ሰዓት ፍሬ ያፈራች የአሮን በትር ነበረች። 12 ሰዓት ሲሞላት ማለት ነው። ያቺ ለማን ምሳሌ ናት ሲባል ለመቤታችን። ቤተ መቅደስ ውስጥ 12 ሰዓት ቆይታ የማን በትር አፈራች? የአሮን። የደረቀችው በትር አፈራች ማለት ምን ማለት ነው? የደረቀችው በትር እርጥበት እንደሌላት እመቤታችንም ኃጢአት የሌለባት ሆና ብትገኝ በ12 ዓመቷ ከእናት አባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ጌታን ጸንሳ ተገኘች። ከዚያች ምን አላለ? መድኃኒትን ቆረጥ አለ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ምን ስጋን ነሳ። ያንን የነሳውን ስጋ ለበሽተኛው ለአዳም ለመስጠት በየት ተወለደ? በቤተልሔም። እስኪ በቤተልሔም በሉ ንገሩኝ። በዓለም ላይ ትልቅ ደስታ ከፈለጋችሁ ቤተልሔም። ትልቅ ደስታ ፍላጎት ካላችሁ ያን ለምን አልነው? አንድ ብቻ ልናገር፣ አንድ ብቻ። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ያ ባለመድኃኒት መጣ ከዳዊት ቤት መድኃኒት ድንግል ማርያምን አገኘ። ከሷም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮቱን ከስጋው ጋር አዋህዶ ሰው ሆነ። እንደዚያ ከሆነ በኋላ ልብ ብላችሁ ስሙ፣ እርሱ ሰው ሲሆን በቤተልሔም ስትወልደው ሰማይ አልወሰዳትም ይላል። የት አልወሰዳትም? መታደላችን። እውነቴን ነው። ሰማይ ቢወስዳት የት አባታችን እናያት ነበር ይላል አባ ጊዮርጊስ። ለምን ወደ ሰማይ አልወሰዳትም ቢባል ሰው ፈልጎ አምላክ ለመሆን ከፍ እላለሁ ብሎ ነበርና አምላክ ሰውን አምላክ ለማድረግ ዝቅ አለ። አያችሁ፣ ካሳ ተፈጸመ። ለምን በቤተልሔም ተወለደ ሲባል ተመልከቱ። ልዑል ዙፋን የነበረው የከበረ አዳም ተዋርዶ ስለነበር ልዑል መለኮት ዙፋኑን ትቶ ምን ሆነ? ሰው ሆነ። ማንን ላካለ? ገብርኤልን። ገብርኤል 3 ቃል ተናግሯል። 3 ቃል። ስንት ቃል ነገሩኝ? 3። ምን አላት? መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ያጸናሻል፣ ካንቺ የሚወለደው የእግዚአብሔር ልጅ ነው አለ ይላል። እስኪ በሉ መንፈስ ቅዱስ ምን ይልብሻል? እሺ የአብ ኃይሉ እሺ የእግዚአብሔር ካንቺ የሚወለደው ማን ነው አላት። ልብ በሉ ያ የዘቀጠውን ህሊናችንን የመጀመሪያው ድንግል ማርያም አምጥቀው ነበር። በዚያ በመጠቀው ህሊናዋ ላይ መልአክ መጣ ሐሳቧን ይዞ። ከመጣ በኋላ ምን አላት? መንፈስ ቅዱስ ያጸናሻል አላት። ለምን ሲባል እግዚአብሔርን ለመቻል መጽናት ይጠይቃልና። ማንን ለመቻል? እሱ ራሱ አጸናት። ያን ደግሞ ተመልከቱ፣ ኃይለኞች አጋንንት ተበረታተውብናልና ምን አላት? ኃይለ ልዑል በሉ እንጂ የአብ ኃይሉ ምን ይልብሻል? ይጸልልብሻል፣ ይጋርድሻል። ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል። ያ ማን ነው ካልሽኝ፣ ልብ በሉ አሁን እያወራ ያለው የት ነው? በሉ ንገሩኝ።
ቤተልሔም። ከዛ እንደዛ ያወራት እንዳለ ህሊናዋን ወዴት አወጣው አለ? ያ የሚወለደው የአብ ልጅ ነው ሲል ህሊናዋ ደግሞ ተመልሶ የት ወጣ? ሰማይ አረገ። አያችሁ አይደል? እንዲህ አድርጎ ነገራት አለ። ልብ ብላችሁ ስሙ። ይሄን ብቻ በዚህ ልንጠቀልል እንችላለን፣ ችግር የለውም ሰዓት ስለሌለን ማለት ነው። እየሰማችሁ ነው? ከዛ በኋላ አመጠቀችው። የመጀመሪያው ምን ተፈጸመ ስትሉኝ የባህሪ ድህነት ተፈጸመ። የምን ድህነት? የባህሪያችን ድህነት የፈጸመልን አምላክ የተመሰገነ ይሁን። ስለዚህ ምን አለ? አዳም ከልዕልና እንደወረደ ክርስቶስ ወዴት ወረደ አለ? ሰው ለመሆን ወረደ። ድንግል ማርያምስ ተመልከቱ፣ እንኳን ቤተ መቅደስ ሰማይ ያንስባታል። ሰምታችሁኝ ነው? አልሰማችሁ ይመስለኛል። እስኪ በሉ እንኳን ቤተ መቅደስ በሉ። ማን ያንስባታል? ሰማይም ሳጥናኤል ነበር እኮ አይደል እንዴ? ሳጥናኤል የነበረበት ሰማይ ለድንግል ማርያም ድንቅ ነው እንዴ? እንኳን ቤተልሔም እንኳንስ መቅደስ ሰማይ ያንስባታል። ለምን ከተባለ እግዚአ ሰማይ በማኅፀኗ አድሯልና፣ የእግዚአ ሰማያቶ ምድር እናቱ ናትና። ስለዚህ ተመልከቱ፣ ወደ ሰማይ አላወጣትም አለ። ለምን? እኛ ሳናያት እንዳንቀር። ወደ ሰማይ ከፍ አላደረጋትም። ለምን? እኛ እንዳንጠራጠር ይላል። ምን እንዳንል? እሺ ኪሩቤል ዙፋን ላይ መውሰድ ይችላል አይችልም? በአይላችሁ ልብ ብላችሁ ስሙ። ትሁት ሆና ቢያገኛት እግዚአብሔር ምን ሆነ? ትሁት ሆነ በሉ እንጂ። ራሷን ዝቅ አርጋ ቢያገኛት ራሱን ዝቅ አርጎ መጣ እግዚአብሔር። ራሷን ዝቅ ማድረግ ምን ማለት ነው? እስኪ አሁን ጥቅሳውን ብታነቡ፣ እዚህ ጋር አንድ ጥቅስ ብታነቡ ይሄንን የጸለየ ሰው መንግስተ ሰማያት ይገባል የሚል ብታገኙ፣ አዎ እኔንም አስገባኝ እያለ ነው የምንጸልየው አይደል? ነው አይደል? ድንግል ማርያም ትንቢተ ኢሳይያስ ስታነ እነሆ ድንግል በድንግልና ጸንሳ ትወልዳለች ስሙንም አማኑኤል ትለዋለች ሲል የዚች ድንግል እናት በሆንኩ አላለች። እስከ መጨረሻው እንደማታገባ ታውቃለች። ግን ምንድነው ያለችው? ይቺ ድንግል ወልዳ ዘመኑ ደርሼ አቀበቱን ልጇን አዝዬ ዳገቱን አውጥቼ ቁልቁለቱን አውርጄላት ጭራሮ ለቅሜላት ውሃ ቀድቼላት፣ ይሄ ነው ምኞቷ። ከዚያ ዘመን ብደርስ ስትል ምን አላት? እንደውም ከፍጥረታት ካንቺ በላይ ትህትና ያለው ሰው የለም፣ ስለሌለ ምን ትሆኛለሽ? እናቴ ነሽ አላት ጊዜ። አያችኋል? ሔዋን ምን ለመሆን ወጣች? በጣም ልብ በሉ። አምላክ ለመሆን ያቀደችውን እሷ ደግሞ እግዚአብሔርን ለመውለድ አይገባኝም አለች። በትህትናዋ የሔዋንን ትዕቢት አረመቻት። ቤዛ የሆነችን እናታችን የተመሰገነ ይሁን ስሟ። ስለዚህ ልብ በሉ፣ በቤተልሔም የተደረገልን አንድ ነገር ተናግሬ ልጨርሰው። ስለዚህ ልብ በሉ፣ በዚያ ቤተልሔም ምን ተደረገ ካለ በኋላ ቅዱስ አባ ጊዮርጊስ ምን ይላል? እነሆ በሰማይ የሚኖር እግዚአብሔር በቤተልሔም ኖረ ይላል። በየት የሚኖር? የት መጣ? በቤተልሔም መጣ። ቅዱስ አባ ጊዮርጊስ በሰዓታቱ ሲናገር ምን ይላል? ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት። ለዚች ቤተክርስቲያን የመላእክት ሥርዓት አላት። ቤተክርስቲያን ሰማይን ትመስላለች ካለ በኋላ ወቅድስት ድንግል በሰረገላ እሳት ዘይጸውርዎ ኪሩቤል። ድንግል ማርያም ደግሞ ተመልከቱ፣ ኪሩቤል በሚሸከሙት መንበር ፈንታ መንበር ሆነችው አለ። ለማን መንበር ሆነችው? በሞት የነገሩኝ እስኪ ድንቅ ነገር አንጡ። የነገስታት ወንበር ነው እንደሚደንቃችሁ? እሱማ መቀመጫ ብቻ ነው። ድንግል ማርያም ግን ዙፋኑ ብቻ አይደለችም። ምኑ ናት? አካሉ ናት ለእግዚአብሔር። አሃ እንዳሰነጥቁት አካሉ ናት ማለት ያ የነሳው ስጋ ከማን የተወሰደ ነው? ከድንግል ማርያም የተወሰደ ነው ማለት ነው። ስለዚህ ልብ በሉ፣ በሰማይ ደስ እንዲላችሁ ነው ቤተልሔም ላይ የተፈጸመልን ልንገራችሁ። በሰማይ ኪሩቤል አሉ። ምን አሉ? በቤተልሔም ምን አለ? በሉ መቤታችን በሉ። በሰማይ 4 ጾርተ መንበር አሉት። በቤተልሔም 4 ጾርተ መንበር አሉት በሉ እንጂ። የነዚህ ምንድናቸው? የእመቤታችን 4ቱ ባህሪዋ ስጋ እሳት፣ ነፋስ፣ መሬት፣ ውሃ። ይሄ 4ቱ ጾርተ መንበር በሰማይ እንደነበሩት በመሬትም እግዚአብሔርን ለመሸከም እነዚህ ኖሩ። በሰማይ ተመልከቱ፣ ገብርኤል በፊቱ ቆሞ ይሰግዳል። ቤተልሔም ደግሞ በደስታ ብስራት ይናገራል። በሰማይ ጽናቸውን ይዘው የሚያጥኑ ምን አሉ? አጣኞች አሉ። 24ቱ ካህናተ ሰማይ አሉ። በቤተልሔም ደግሞ ጸሎትን የምታሳርግ ጸሎት የሚያርግባት የጥል ግድግዳ የፈረሰባት የወርቅ ማይጠንት ስጋዋ፣ ነፍሷ፣ ህሊናዋ፣ ሐሳቧ ንጹህ የሆነ አማናዊ ማይጠንት ድንግል ማርያም አለች። በሰማይ ተመልከቱ፣ ልብ ብላችሁ ስሙ፣ ታቦተ ብርሃን አለ።
በቤተልሔም በብርሃን በክብር የተለበጠች ያጌጠች አማናዊት ታቦት ድንግል ማርያም አለች። ልብ ብላችሁ ስሙ። በሰማይ ዕጣን ያጥኑለታል መላእክት። በቤተልሔም ተመልከቱ፣ ሰብአ ሰገል ዕጣን ይገብሩለታል። በሰማይ መላእክት ይሰግዱለታል። በቤተልሔም እረኞች ይሰግዱለታል። በሰማይ አእላፍ መላእክት በዙሪያው ከበው ፊታቸውን ሸፍነው ያመሰግኑታል። በቤተልሔም እመቤታችን በጨርቅ ፊቱን ትሸፍነዋለች። በሰማይ በዘመናት የሸመገለ ዳንኤል ያየው ሽማግሌ አባት አለው። በቤተልሔም እመቤታችንን የሚጠብቅ ሽማግሌ ዮሴፍ አለ። በሰማይ የሚያገለግሉት መላእክት አሉ። በቤተልሔም የምትላላክ ሰሎሜ አለች። ለዚህ ነው ቅዱስ አባ ጊዮርጊስ ዘጋስጫ ምን አለ? መኑ እምከፈለኒ ከመ እሁር ውስተ ቤተልሔም። ምን ነው ዛሬ እድል ባገኘው ቤተልሔም በሄድኳል። እስኪ በሉ ምን ነው ዛሬ በሉ እድል ባገኘው የት በሄድኩ? ቤተልሔም በሄድኩ። ለምን ስንለው ከመ እጹር አሳይን ያለው ለተመድኃኒት ቤተልሔም ለምን ትሄዳለህ ስንለው ያችን የመድኃኒት እናት ሰማዩን ምድር ስታረገው ሰውና መላእክትን ስታስታርቃቸው በሰማይ የሚኖረውን እግዚአብሔር ከሰው ጋር ስታረገው በምድር የሚኖረውን የሰው ልጅ በሰማይ እንዲኖር ስታረገው ሕዝብና አሕዛብን ስታስታርቃቸው ነፍስና ስጋን ስታስታርቃቸው መላእክትና ሰው እኮ ተመልከቱ ታርቀው ተጣልተው 5500 ዘመን አልፏቸው ነበር። ዛሬ ግን አንድ ሆነው ሲዘምሩ በተገኘው እግዚአብሔር በቤተልሔም ሲያበራ ተመልከቱ። ቤተልሔም በተገኘው ቤተልሔም ከሰማይ ትበልጣለች። ለምን? ሰማይ በሰማይ የሚኖረው በዘፈቀደ ተገልጦ ነው። በቤተልሔም ግን በአካል እግዚአብሔር አለ። አያችኋል? ቤተልሔም ከማን በለጠች? በሉ ከሰማይ በሉ እንጂ። ለምን? በሰማይ ያለው ተመልከቱ። እንግዲህ ሰማይ ለመሄድ አንናፍቅም። ለምንድነው ማንናፍቀው ካላችሁ በሰማይ የሚኖረው እግዚአብሔር ቤተልሔም አለ። ቤተልሔም መጣ። ስለዚህ ተመልከቱ የዚህን ቀን 7 ነገሮችን አስታረቀች። ሰውና እግዚአብሔርን፣ ሰውና መላእክትን፣ ሕዝብና አሕዛብን፣ ነፍስና ስጋን እነዚህን አስታረቀች። ደካማውን ከኃያሉ ጋር አንድ አርጋ ሰበሰበችው። ለምን ትሄዳለህ ስንለው የመድኃኒት እናትን ላይ እስኪ በሉ የመድኃኒት እናትን ላይ። ከዛ በኋላ ብሎ ሲደክመው ምን አለ መሰላችሁ? እንደው ለእመቤታችን የጫማ ተሸካሚ በሆን እውነቴን እኮ አግኝተነው ነው። ምክንያቱም ለምን መሰላችሁ እንደዛ ያልኳችሁ? እንኳን የጫማዋ ተሸካሚ እንደው እኔ ምን ልበላችሁ ቤተልሔምን ዳሰነው የተቀመጠችበትን ቦታ በዳሰስና በነካ ነው። ለምን ከተባለ እሷ ተመልከቱ ከሁሉ ትበልጣ። ምን አለ መሰላችሁ? አንድ ተናግሬ ልጨርስ በቃ እንግዲህ ሰዓት የለም እያላችሁ እንደዛ እያላችሁ እንደሆነ ይሰማኛል። ወሃለወ ታቲ ድንግል እስኪ አንዲት ድንግል ነበረች በሉ እስኪ። ምን አይነት ብዙ ድንግል የለም እንዴ በመጽሐፍ ቅዱስ? እና አንድ ድንግል ማለት ምን ማለት ነው? ከሷ በቀር ለእግዚአብሔር እናት የሆነ ድንግል የለም ነው። የለም። ወሃለወ ታቲ ድንግል አንድ ናት አለ። ወተወሊዳ አተ ወይ ተወሊዳ ተመልከቱ። ተወልዳም አንዲት ናት። እሷ አንድ አዳምና ሔዋን አንድ ልጅ ወለዱ። ብዙ ልጅ ወልደው መሬትን መምላት አልቻሉም። አንድ ልጅ ወልደው እሷ ግን የወለደችው ሰማይና ምድርን የሚሞላ ልጅ ነው ይላል ባለቅኔ። ስንት ልጅ ወለዱ? እሺ አዳምና ሔዋን ቢወልዱ መሬትን መሙላት ይችላሉ? ሙሉት ብሏል አላለም? እና ታዲያ ካለ መሙላት አልቻሉም። እሷ ግን አንድ ሆና ተወልዳ አንድ ወልዳ ሰማይና ምድርን መላችሁ። ማን ነው የሷ ልጅ? ሰማይና ምድርን የመላው ክርስቶስ ነው። እሷን የሰጠ መድኃኒዓለም የተመሰገነ ይሁን። ይህችን ብቻ ነው የምናገረው። ያቺ ድንግል ምን አይነት ናት ስንለው ተመልከቱ። ጽሕፍት ውስጥ ወንጌል በወንጌል የተጻፈች ናት አለን። እሺ ምን አይነት ናት ስንለው ይእቲ ተአቢም ኪሩቤል፣ ይቺ ከኪሩቤል ትበልጣለች አለን። እስኪ በሉ ከኪሩቤል በሉ ትበልጣለች። ኪሩቤል ዙፋን ይሸከማል እንጂ ጡት አያጠባም። እሺ ኪሩቤል ይታዘዛል፣ ይሰግዳል፣ ይሸፈናል እንጂ ክርስቶስን አይሸፍንም። ኪሩቤል ዙፋን ተሸክሞ ለዘላለም ይኖራል እንጂ ጡት አያጠባም። መልአክ ለዘላለሙ ሲያገለግል ይኖራል እንጂ እግዚአብሔርን መታቀፍ አይችልም። ወሃለወ ታቲ ድንግል ከኪሩቤል የምትበልጥ ድንግል። ኪሩቤል ለዘላለም ዙፋኑን ተሸክሞ ይኖራል። አዎ ድንግል ማርያም ግን 9 ወር ከ5 ቀን ወደ ፈለገችበት በሆዷ ይዛው ስትሄድ ነበራል። ወደ ኤልሳቤጥ ይዛው ሄደቻል። ይዛው የምትሄድ አንድ ድንግል ያቺ ማንናት ናት አለ።
የእግዚአብሔርነቱ ኢቲታቢ ወተፈደፍድም ሱራፌል በዚያ ከሚቆሙትም ከሱራፌልም ትበልጣለች። ለምን? እነሱ ለዘላለም ተመልከቱ፣ ልብ ብላችሁ ስሙ፣ ለዘላለሙ እስከ ዘላለሙ ድረስ አገልጋይ ነኝ ብለው ይኖራሉ እንጂ ልጅ ብለው ይጠሩት አይችሉምና ይላል። ምን ብለው አይጠሩትም? እግዚአብሔርን። ድንግል ማርያም ግን እግዚአብሔር ምንዋ ነው? ንገሩኝ እንጂ ፈጣሪዋ ነው። ግን ምንዋ ነው ደግሞ? ሁሉም በዓለም ላይ ያለ ፍጥረት ለእግዚአብሔር የማይጠቀመው አንድ ቃል ልንገራችሁ። እሱ ምንድነው? ልጅ ማለት አይችልም። እስኪ በሉ ምን ማለት አይችልም? ከዚህ የበለጠ ክብር አለ እንዴ ወዳጅ? አለ? ብትመጣ አንተ እየተንጓለልክ ብትመጣ በንስሐ ተመልሼ፣ ቄስ ሆነ ብትመጣ ስጋን ቆርሼ ምእመናንን አጽድቄ፣ ነቢይ ሆነ ብትመጣ ትንቢት ተናግሬ፣ ሰባኪ ሆነ ብትመጣ ሰብኬ፣ ለፈለጋችሁትን አምጡ። ባለሀብት ሆነ ብትመጣ መጾቼ፣ ድሃ ሆነ ብትመጣ አመስግኜ ነው የጸደቅኩት ትላለህ። መልአክ ቢመጣ እንዴ ተልኬ ይላል አይደል? ኪሩቤል ቢመጣ ዙፋን ተሸክሜ ይላል። ድንግል ማርያም ስትመጣ ግን ልጄ በሉ እንጂ ከዚህ የበለጠ ነገር የለም። ስለዚህ ተመልከቱ፣ ልጄ ብላ ለዚህ ነው ምን አለ? ዘቆምኪ ይመስል በቀልታ አቋቋምሽ ዘንባባ ይመስላል። መልአክ ቢቆም አማላጅ ያማልዳል። ምን ብሎ ይቆማል? አገልጋይ። ነቢይ ቢቆም ትንቢት ተናጋሪ፣ ሐዋርያ ቢቆም ሰባኪ፣ ቄስ ቢቆም አቁራቢ፣ ምእመን ቢቆም ታማኝ ነኝ ብሎ ይቆማል። አንቺ ግን ስትቆሚ ልጅ ብለሽ ትቆሚያለሽ። አቋቋምሽ ከሁሉ የበለጠ ነው። የሷ ልጆች ያደረገን እግዚአብሔር ይመስገን። ሁላችሁም ደስ ይበላችሁ። በባለሟልነት በልጇ ፊት ማን ትቆምልናል? ይሄው መዝሙር 44 ላይ ንግስቲቱ በወርቅ ልብስ ተሸፋፍና እኮ ነው ያለው። የወርቅ ልብስ ነው እንዴ በእግዚአብሔር ፊት የሚያቆመው? እናንተ ጅል ናችሁ እንዴ? የወርቅ ልብስ እኮ አያውቁ። የወርቅ ልብስ የሚያቆመው እኔ ፊት ነው። እሺ እኔ ፊት ንጉስ አይደለም። እሺ ንጉስ ፊት ነው ወርቅ ሊያቆም የሚችለው። እንግዲህ ምንድነው በወርቅ ልብስ ተሸፋፍና ማለት? በህሊና በንጻህ ስጋ በንጻህ ነፍስ በንጻህ ልቦና ንጹህ ሆና ባንተ ፊት ትቆማለች ማለት ነው። እሷን የሰጠን እግዚአብሔር ይመስገን። ቅድስት ድንግል ማርያምን ያበሰረበት ቦታ ያው ገሊላ ነው። ቅድም ስለ ቤተልሔም እየተረኩ እያወሩ ስለነበረ ቤተልሔም ሲሉ ድንግል ማርያምን ያበሰራት ቤተልሔም ነው እንዴ ብላችሁ እንዳትጠይቁ ሚለው እንድትይዙት ነው። እናመሰግናለን።